የሚሞሪው ማስታወሻ ክፍል 43 የምናገረው ቀርቶ ምንም የምለው የለኝምና ማዳመጥ ሆነ ስራዬ። አባቱ በቁጣ ቤቱን አደባለቁት። ምንድነው በሰው ነፍስ ቀልድ? ይቺ ልጅ ስታያት እንኳን አታሳዝንህም? ካንተ እህቶች ምን ያህል ትበልጥና ነው? ለራስ እህቶች ስታዝን ይፈራሉ፣ ይርባቸዋል፣ ይበርዳቸዋል፣ ይጠማቸዋል ስትል ይቺ ልጅ የምታንገላታት ምን ነው? እኛ ዝም ስላልንህ አንተም ንቀት አደረብህ እንዴ? እያሉ ቁጣቸው ቤቱን አደበላለቀው። መልስ ለመስጠት ያህል በሚል ይመስላል ከሌላ ሰው ጋር አየዋት። በቃ ተናደድኩኝ፣ ይሄንን አደረኩ ሲላቸው ከድንጋጤ የተነሳ ጮህኩኝ። የምን ሰው? የት? ቃላት የራሱ ተርበትብቶ ነበር። እሺ አየሃት ብለሃል። ለማየት ማረጋገጫ ማልልኝ። ቶሎ ገብርኤልን አይቻታለሁ ብለህ ማልልኝ አሉ እናትየው። እኔም አዎ ማል፣ እውነት ነው ማል፣ ገብርኤልን ብሎ ማለ። ቀበል ላደረኩና የዛሬው ገብርኤል ያልከውን አድርጌ ከሆነ እስከ ወሩ ይፍረድብኝ፣ ዋሽተኸኝም ከሆነ ባንተ ይፍረድ ስል ደነገጡ። ለካስ የልጃቸውን ጸባይ ጠንቅቀው ስለሚያውቁት ነበር የተደነጋገጡት። መድረስ አይቀር አንድ ቀን ጠዋት ሀገር አማን ብዬ ጠዋት የሚሄድበትን ትምህርት ገብቼ ተመልሼ ተኝቻለሁ። ነግቶም ልነሳ አልነሳ እያልኩኝ ሳሰላስል ታናሽ ወንድሙ ረጋ ብሎ ገብቶ እንደምን አደርሽ፣ እንዴት ነው ህይወት አለኝ። ጥያቄው ስላስገረመኝ ቀና ብዬ ጥሩ ነው እንደምታየው ስለው አልተነሳሽም እንዴ? እኛ ከሆስፒታል ደርሰን መምጣታችን ነው። ምን ነው ማዘርና መማቸው እንዴ ብዬ ደንግጬ ካልጋው ስወርድ አይ ትንሽ የመኪና አደጋ ደርሶበት ሲለኝ ብቻ ቶሎ ብዬ ዛሬ ቀኑ ምንድነው? ሰኞ ገብርኤል ነው አለኝ በመገረም። ማመስገን ይሁን ማልቀስ መቅደም ያለበት ግራ ገባኝና እጄን አፌ ላይ ይዤ ብድግ አልኩኝ። አረጋግቶኝ ልብስ መርጦ እንድለብስ አደረገኝና ወንድሙ ምንም አልሆነም፣ ትንሽ ደም ፈሶታልና ሆስፒታል ነው፣ ብዙ አልተጎዳም ባክሽ እያለ እያረጋጋኝ በጋሪ ሆስፒታል ስንደርስ እጁ ታሽጎለት ሕክምና እየተደረገለት ነበር። አላስቻለኝም። እናቱ ፊት አየህ ዛሬ ገብርኤል ነው፣ ንጹህ ነፍሴን ባታቆሽሻት እግዜር አይቀጣህም ነበር። ብቻ ተርፈሃል። ግን አየህ አይደል? ደስታና ድንጋጤ የማወራውን አደበላለቀብኝ። ከእናቴ ቤት ከወጣው በኋላ የተማርኩት አንደኛው ነገር ሰው ሲናገር ወዲያው መመለስ፣ ሲጨቃጨቁ መጨቃጨቅ፣ ሲሳደቡ መሳደብ፣ ሊማቱ ከከጀሉ ምላሽ መስጠትና መጋፈጥ፣ እንደውም ቢቻል የበላይ በሆነ መሆን፣ በቃ የሆኑትን ሆኖ መኖር ነበር። የሚኮርጅ ባንድ ይበልጣል ሆኖ ነው መሰለኝ በአጭር ጊዜ ውስጥ ደንበኛ ተጨቃጫቂና ተነጫናጭ ወጣኝ። ሆኖም ግን የሆነ የፍርሃት ደረጃ ቀንሶልኛል። በተጨማሪም በወንድሞቹና በእህቶቹ ብርታት ፊልሞች ማየት፣ ጭንቀቶችን ለመርሳት መጣጣር፣ ብስክሌት መንዳት፣ መኪና ማሽከርከር በደንብ ችያለሁ። የፀጉር ስራውንም ለምጃለሁ። ሁሉንም ነገሮች የምማራቸው አንድ ክፉ ቀን አመልጥባቸዋለሁ በማለት እንጂ መኪና ገዝቼ ያሽከረክራለሁ የሚል ህልም አልሜባቸው አላውቅም። አመሌ ተቀይሮ ድሮ የሚያውቁኝ ሰዎች አላገኛቸውም እንጂ ባገኛቸው እሷ አይደለችም ብለው እንደሚሸሹኝ ይሰማኛል። በክፍል ውስጥ ተማሪው ሁሉ ረብሾ ልንቀጣ ስንወጣ እኔንና አንዲት ልጅን ነጥለው ነበር ሃይስኩል እያለን የሚያስገቡን። ከዝምታችን ብዛት መኖራችንን ብዙ አይታወቅም ነበር። በቃ በሆነ ባልሆነው እናገራለሁ። የውስጤ መምረር ምላሴ ላይ የታተመ ያህል ሲያስከፋኝ ጥቂት የሚናገር ሰው እስኪበቃኝ ተናግሬ ዳግመኛ ላለማየት መሸሽ የህይወት ሶስተኛው መርሆ የሆነ። በዚች ምድር ላይ ሲያዝንልኝ ያየሁት ሰው የጓደኛዬን እናትና ልጆቻቸው ዘመዳቸው እና
ሰራተኛቸውን ብቻ ነው። ከነሱ በቀር ለማንም የማልመች ሆንኩኝ። የማልመች መሆኔ ጥቂት አስከበረኝ መሰለኝ። ችግሮች በመጠኑ ቀነሱልኝ። እንደ በፊቱ ሲመታኝ ድምፄን አጥፍቼ ማንባት ሳይሆን ከቻልኩ አጠገብ ያለውን ነገር በመወርወር በመጉዳት ሙከራ ማድረግ፣ ካልሆነም ድብልቅልቅ አድርጌ መጮህ እርዳታ ማግኘት እንጂ እልህ መወጫ መሆን ሰለቸኝ። በተለመደው እንባዋ ልቡን እያባባች ይህ የህይወቴን መርህ መከተል ከጀመርኩኝ በኋላ ህይወቴ ትንሽም ቢሆን ቀለል ብሎልኛል። በቃ ኃይለኝነት ለካ በልምምድ ይመጣል። በራሴ ህይወት ላይ ልምምድ አደረኩ። ሰው ቤትም ቢሆን ያለሁት እስካላጠፋሁኝ ድረስ ሲገፉኝ መግፋት፣ ሲቆጡኝ መጮህ፣ በቃ ውሳኔ ጨካኝነቴን ከፍ ሊያደርግልኝ ሆነ። ማጠራቀም የጀመርኩት ብር 400 ደረሰልኝ። እንደለመደው በአንደኛው እሁድ ቀን ፊልም የሚያይ ሰው ይመስል ከሰዓት ላይ በር ይዘጋና የጭቅጭቅ መድረኩን በክብር ይከፍተዋል። የሚያወራው ሁሉ ሳይገባኝ አዳምጣለሁ። ያልመለሰልኝ ጋር እያስቆምኩኝ በቂ መልስ እሰጣለሁ። ካወራቸው ርዕሶች ሁሉ ግን በህልሜም በውኔም ያልገመትኩት አሳፋሪ ነገር ሲናገር ደም ስሬ ግንባሬ ላይ ሲፈተል ተሰማኝና ከት ብዬ ሳኩኝ። ከሱ ታናሽ ወንድም ጋር እንደሚጠረጥረኝ አፉን ሞልቶ ተናገረ። ጥርጣሬውም ከወንድሙ ጋር እንዳኮራረፈውም ጭምር አሰመረበት። ሁሉንም ርዕስ ሮጦ ከክፍላቸው ገብተው ግድግዳ ስር ተለጥፈው የሚሰሙት ወንድሞቹ ደግመን አፈርንብህ ብለው ተጣሉት፣ ተኮራረፉ። በእልህ ይመስላል በተገኘው አጋጣሚ ሁሉ ሁለቱም ወንድሞቹ የገንዘብ ድጋፍ አደረጉልኝ። አንዱ ሸሚዝ ጠቢልኝ ይለኝና 5 ብር ይሰጠኛል። ወደ አዲስ አበባ ለትምህርት ለመሄድ መኪና ስጠብቅ ካገኙኝ የትራንስፖርት እያሉ ያላቸውን ይሰጡኛል። የታክሲ፣ የጋሪ፣ የተለያየ ወጪ እያሉ ለጓደኛዬ የተሻለ ነኝ ታናናሽ ወንድሞቹ ይደግፉኝ ይዘዋል። እኔም ከጓደኛዬ ጋር አብሮ መኖር ከዚህ በኋላ አግባብ እንዳልሆነ አጥብቄ በማሰብ እንደ ድሮ ማልቀስ ሳይሆን ዞር ብዬ ብቻዬን ማድረግ ያለብኝን ለመወሰን መንገድ ከፈተልኝ። አዲስ አበባ እየተመላለስኩ የምማረው የኮምፒውተር ትምህርት ከጀመርኩ 4 ወራቶች ቢቆጠሩም ትምህርቱ የሚጠናቀቀው ገና በ8ኛ ወር ስለሆነ በቀላሉ የሚያልቅ አይመስልም። ገና ብዙ ቻፕተሮች ይቀሩታል። አይ መወሰን አለብኝ አልኩ ለራሴ። እጄ ላይ ያለው 400 ብር ብዙ ሀገር እንዳቋርጥ ያደርገኛል። ልብሶቼን አጣጥቤ ያሉኝን ነገሮች ሰብሰብ አድርጌ መጀመሪያ ሻንጣ ልግዛ። ከዛ ልብሶቼና ጫማዬን ልያዝ። የተማርኩት ይበቃኛል። ከዚህ በኋላ በቃ መጥፋት አለብኝ። እግሬ ወደ መራኝ መሄድ በቃኝ። ውስጤ ራሱ አዎ በቃሽ ያለ መሰለኝ። ካለመኖር መኖር ሳይሻል አይቀርም፣ ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 44 ይቀጥላል።